ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችንም በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል? ጤና ይስጥልን ክቡራን ተመልካቾቻችን፣ የአእምሮ ሳይንስ ለሰላም ወንድሙ ነጋሽ በተከታታይ ይዞልን የሚቀርበውን ፕሮግራም የዛሬውን ይዞ ቀርቧል። በዛሬው ዝግጅታችን የነፃ አውጪዎች አእምሮ ከኒውሮ ሳይንስ አንጻር ወይ ደግሞ ከአእምሮ ሳይንስ አንጻር በሚል ያዘጋጀውን ዝግጅት ይዞልን ቀርቧል። ወንድሙ ምናልባት የነፃ አውጪ አእምሮ ከኒውሮ ሳይንስ አንጻር የሚለው ምን አይነት ነፃ አውጪ የሚለው ምናልባት እሱ መነሻ አድርገህ ከዛ ወደ ውይይት ወደ ፕሮግራም መቀጠል ትችላለን። በጣም አመሰግናለሁ ሲሳይ። እንግዲህ ነፃ አውጪ የምንላቸው በሀገራችንም በሌላም ሀገር 40-50 ዓመት ከልጅነታቸው ጀምሮ 30-40 ዓመት እዚህ በተለያየ በትጥቅ ትግል እንግዲህ ትክክለኛ የሚሆን ትክክለኛ ማይሆን ያ ሌላ ጉዳይ ነው። ነገር ግን እነዛ ሰዎች አእምሮ ምን ይመስላል፣ ባህሪያቸው ምንድን ነው፣ እንዴት አድርገን ነው መረዳት ያለብን? ሰዎች በእንደዛ አይነት ጊዜ ውስጥ ረጅም ጊዜ ውስጥ ከልጅነታቸው ጀምሮ በእንደዛ አይነት ነገሮች ሲያሳልፉ በትጥቅ ትግል በመሳሰለው ነገር በነፃ አውጪነት ምን ይመስላል አእምሯቸው፣ ህይወታቸውስ እንዴት ይሆናል? ያንን ነው የምናየው። ያም ብቻ እንግዲህ ሌላው እንግዲህ ይሄ የሚያሳየን ምንድን ነው? በጦርነት ወቅት ውስጥም የግድ ነፃ አውጪ መሆን የለም። በጦርነት በችግር ጊዜ ውስጥ ማለት ትራውማ የምንለው መንፈስ ስብራት የምንለውም ነገር እንዴት እንትን እንደሚል ከዚህ ቤት አይተናል። ግን ሰፋ አድርገን ነው የምናየው። እንግዲህ ያን ተረድተን ሰዎችን መረዳት መቻል አለብን። ምን አይነት ችግር አለ? ጦርነት ካለቀ ግጭት ካለቀ በኋላ በሰላማዊ ኑሮም ያ ነገር ሰዎችን እንዴት አድርጎ እንደሚረብሽ ከህብረተሰቡ ጋር እንዴት አድርጎ መኖር እንደሚያቅታቸው ሰላማዊ ኑሮ እንዴት እንደሚከብዳቸው መረዳት መቻል የበለጠ እንግዲህ ዋናው ዓላማ መረዳት መቻልና እነዚህ ሰዎች መርዳት የምንችልበት መንገድ ነው። ሰዎችን ለመውቀስ ሳይሆን ምን አይነት ነገር አሳለፉ፣ ምንድን ነው አእምሯቸው ውስጥ ምን ተፈጠረ ነው። እንግዲህ እዚህ ጋር እንደምናየው እንግዲህ እንዴት ኮንፍሊክት በዚህ በቀኝ በግራ በኩል ያለው በቀይ እንግዲህ ሁለት ሰዎች ሲጨቃጨቁ የምናየው ኮንፍሊክት ወይም ግጭት ላይ ነው። ያ በዛ ጊዜ አእምሮ ምን ይመስላል፣ እንደገና ደግሞ በሰላም ጊዜ ምን ይመስላል ነው። እያንዳንዱ የምናረጋት ነገር እያንዳንዱ እንቅፋት በህይወታችን ላይ አሻራ ጥላ ነው። ያው አእምሯችን ውስጥ ነው አሻራ የሚጥለው። እንግዲህ ለምሳሌ ትምህርት ቤት ውስጥ አንድ ልጅ አንተ አትረባም ብሎ አስተማሪ እንትን ካለው ያ ነገር ጭንቅላት ውስጥ ይቀረጽና መጥፎ ነገር ብዙ እንትን ይላል። ቤተሰብም አንድ ነገር ስለዛ ልጅ ካለ ያ እያንዳንዱ ነገር በህይወታችን ላይ ተጽዕኖ ያደርጋል። ብዙ ጊዜ ሰዎች የተለያዩ ነገሮች አንተ አትረባም፣ እንደዚህ ማንበብ አትችልም፣ እንዲህ ሰው ፊት መናገር አትችልም፣ እንዲህ የተለያየ ነገር በልጅነት በትምህርት ቤት ውስጥ የተባለ ነገር በኋላ ሰዎች እንዴት እንዳስቸገራቸው በተለይም ሳይኮሎጂስቶች ጋር ሄደው እንዴት ያን ከልጅነታቸው ጀምሮ ያለውን ነገር ሰዎች እንትን ሲሉ በቤተሰብ በአካባቢ በሰፈር ውስጥ በተለያየ በጓደኛ መሀል መቀለድ በምናምን እነዛ ነገሮች ጭንቅላታችን ላይ እንዴት ነው እንደ አሻራ ጥለው የሚሄዱት ነገር አለና የዛሬ ማንነታችን ያለፍንበት እያንዳንዱ እንቅፋት እያንዳንዱ መንገድ እያንዳንዱ ነገር ጭንቅላታችን ውስጥ የሆነ ነገር አድርጎ ነው የሄደው እና ያ ተጽዕኖ ያደርጋል። ሰዎች ዛሬ የምናሳየው ባህሪ ትላንት ከየት እንደመጣን ከየትኛው ህብረተሰብ ከምን አይነት ቤተሰብ ምን አይነት አስተሳሰብ ምን አይነት ማይንድሴት ምን አይነት ያለፍንበትን ነገር ነው የምናንጸባርቀው። ከዛ ውጭ አይደለም። ነገር ግን ትልቁ ነገር የሰው ልጅ አእምሮ ያድጋል፣ ይለወጣል፣ ይሻሻላል። ኒውሮፕላስቲሲቲ የሚባል ነገር ስላለ መለወጥ ይቻላል። ዋናው እንግዲህ ይህንን ችግር ተረድተን እንዴት አድርገን መለወጥ እንችላለን፣ በዛ ጊዜ ያሳለፉትን ሰዎች በምን አይነት መንገድ ነው የምንረዳው፣ በምን አይነት መንገድ ነው የምንረዳቸው፣ ያንን እንግዲህ ለመግለጽ ነው። እንግዲህ በሎንግ ኮንፍሊክት ላይ በረጅም ጊዜ ጦርነት ያሉትን ሰዎች አእምሮ መረዳትና የነሱን ይሄ የሚያስበው የአንጎላችን ክፍል ከሌላው እዛ ቦንዲንግ ወይም ደግሞ ከሌላው ጋር ያለው ግንኙነት ሪዋርድ እና ትሬት የሚባሉ የአንጎል ክፍሎች አሉ። እንግዲህ እነዚህን የስጋትና
የሽልማት የአንጎል ክፍል የሚባል አለ። እነዚህ አንጎል ክፍሎች እንዴት አድርገው አፌክት እንደሚደረጉ እነሱን እናያለን። እንግዲህ ብዙ ጊዜ በእንደዚህ አይነት ነገር ያሳለፉ መሪዎች፣ የተለያዩ ኮሚኒቲዎች ጦርነቱ ካለቀ በኋላ ስቲል በሰላምም ጊዜ የዛ አይነት ባህሪ ለምን እንደሚያሳዩ ከዛ ነገር እንዴት ሊወጡ ያልቻሉበት ምክንያት በማየት በመረዳት መፍትሄ ልንፈልግ እንችላለን እና እንዴት አድርገን ነው ከዛ ትሮማ የሚድኑበትን መንገድ ሰላማዊ የሆነ ነገር የሚመሰረቱበትን መንገድ እንዴት አድርገን ማግኘት እንችላለን ነው። እንግዲህ ግራውንድ ሩሉ እዚህ ጋር ማንንም ብሌም ወይም ሼም ለማድረግ ሳይሆን ግሩፕንም ወይም ደግሞ ኢንዲቪጁዋልንም ሼም ለማድረግ ሳይሆን ነገሩን ችግሩን መረዳት የሰው ልጅ አእምሮ በጦርነት በችግር ጊዜ ሰዎች በእንደዛ አይነት ነገር እኛ ጋር አሁን በግራ በቀኝ በተለያየ እንግዲህ ጦርነትም ግጭትም ነፃ አውጪም በዚህም በተለያየ በጎሳም በምንም ሄደው የሚመጡ ብዙ ጊዜ የሚያሳልፉ ሰዎች አሉ። በተለይ ረጅም ዓመታት አሳልፈው የሚመጡ ሰዎች አሉ። እነዛን ሰዎች እንዴት ነው የምንረዳው? በሰላም ጊዜ እነዛ ሰዎች ምን ይመስላል? እና ቀላል ህብረተሰብ አይደለም ያለን። እነዚህ ሰዎች ደግሞ ብዙ ቦታ በተለያየ ምክንያት እንደገና ኃላፊነትም ሊወጡ ይችል ይሆናል። ምክንያቱም ከደህና ቦታ የሄዱ ሰዎች ይሆናሉ። በምህረት ከገቡ በኋላ የተለያየ ነገር ተደርገው ኃላፊነትም ሊይዙ ይችላል። ስለዚህ እነዚህ ሰዎች የምንረዳበት መንገድ በደንብ መታወቅ መቻል አለበት። እንዴት አሳልፉ፣ የዛሬ ባህሪያችን ምን ይመስላል፣ ግን ከዛ እንዴት መዳን ይቻላል፣ እንዴት ሂል ማድረግ ይቻላል እና ያንን ነው ግለሰቦችን ሰዎችን ሳይሆን ፓተርኑ ምን ይመስላል ያን ለማየት ነው የምንጥረው። ይሄ እንግዲህ የሰዎችን ችግር የሰዎችን ስቃይ በጣም ሪስፔክት በማድረግ እርግጥ ብዙ ሰዎች በዛ ጋር የሚታገሉትን ስትራግል የሚያደርጉ አሉ። በዛ ጦርነት ውስጥ ያሳለፉ ሰዎች ዛሬም ቢሆን በሰላም ለመኖር የሚቸገሩ ሰዎች አሉ። ያን ሁሉ ተረድተን እንዴት አድርገው መዳን የሚችሉበትን ሂል የሚያደርጉበትን እና እንዴት አድርገው ያ እንግዲህ ጦርነቱ ችግሩ የቀየረውን አእምሮ እንዴት አድርገን መቀየር እንችላለን ነው። እንግዲህ ያው እንዳልኩት ኖ ብሌም ማንንም ለመውቀስ አይደለም። ሪስፔክት ማድረግ አለብን እያንዳንዱ ያለፈበትን ሰው ኤክስፒሪየንስ እና ይሄ እንዴት ነው ራስን ስለመፈወስ ነው። ሰዎች መፈወስ እና ሰዎች እንዴት የሚድኑበትን እና እነሱን አንደርስታንድ የምናደርግበት መንገድ ነው እና ምንም ማንኛውንም ሰው አታክ ለማድረግ ሳይሆን ኒውሮሳይንሱ ይህን ይመስላል። ከዛ እንዴት አድርገን የኛው አካሎች ናቸው፣ የኛ ህብረተሰብ ክፍሎች ናቸው። ይሄ እንደዚህ አይነት ባህሪ ያላቸው በዛ ችግር ውስጥ ስላሳለፉ ነው። ስለዚህ እነሱን እንዴት እንረዳለን ነው። ከዚህ አንጻር ነው በአጠቃላይ እንግዲህ አብዛኛው ሰው ብዙ ጊዜ የሚለው የተለያዩ ሰዎች የተለያዩ ግሩፖች ለምንድን ነው ሁልጊዜ በኃይል በመሳሪያ በሰላሙም ጊዜ እንኳን ፖለቲካውንም ምንንም ሁሉንም ነገር መፍትሄ ለመፈለግ የሚሞክሩት ነው። እንግዲህ ጦርነቱ ካለቀም በኋላ ሁልጊዜ የዛ አይነት ጭንቅላት ለምን ይኖራቸዋል ነው። እንግዲህ ኒውሮሳይንስ የሚለን የነሱ ብሬን የነሱ አእምሮ ትሬንድ የሆነው ወይም ልምድ ያደረገው ለጦርነት ነው። ያ እንግዲህ እዚህ ጋር የምናየው ያንን ትሬንድ የሆነው ለጦርነት የተዘጋጀው ለጦርነት ልክ ፊዚካል ኤክሰርሳይዝ የእጄ እኔ ለእጄ ጡንቻ ብዬ ልክ እንዳዳበርኩት በዛ ጦርነት ማለፍ የነሱ አእምሮ ለዛ ነገር ነው የተዘጋጀው። ለዛ ነገር ነው በዛ ነገር ነው ትሬንድ የሆነው እና ያንን ነገር አልነርን ለማድረግ እንደገና ከዛ ውስጥ ሊወጡ የሚችልበትን ሪዋየር የምናደርግበትን መንገድ ነው የምንፈልገው። እዚህ ላይ እንደምናየው እንግዲህ ሁሉም ነገር ጭንቅላታችን ውስጥ አእምሯችን ውስጥ ኒውሮን የሚባሉ ሴሎች በጣም የተለዩ ሴሎች አሉ። እዚህ ጋር እንደምናየው ልክ እንደ አንድ ችግኝ ነው ሲሳይ ወይም ደግሞ እንደ አንድ ዛፍ አድርገን እንቁጠረው። በጣም ጥቃቅን የሆኑ ነገሮች አሉ። አንድ ዛፍ ቅርንጫፎች አሉት፣ እንደገና ከታች ስር አለው፣ ግንድ አለው። ልክ እነዚህ ከታች ያለው ኒውሮን የምንለው ነገር ስንወለድ ወደ 200 ቢሊዮን ኒውሮኖች ይላሉ። ሁሉም ነገር አእምሯችን ውስጥ ሁሉም ነገር ጠቅላላ የሚካሄደው ህይወታችን በሙሉ በእነዚህ ነው ያለው። እያንዳንዱ እንቅስቃሴ እያንዳንዱ ነገር በእነዚህ ነገሮች ነው። ጥሩም መጥፎም በእነዚሁ ነው። እንግዲህ ትምህርት ቤትም ሄደን ስንማር ስለ ራሳችንም በህይወታችን የምናልፈው ነገር ሁሉ በእነዚህ እንግዲህ ያ እነዚህን ነገር የሚተሳሰሩበትን ዋየር የሚያደርጉበትን መንገድ እና በጣም ኢምፖርታንት ነው። ዛሬ ትንሽ ሳይንስ ውስጥ ገባ ብለን ምን እንደሚመስል ለጀነራል ኖሌጅ እንደገና
ከዚህ ከትራውማም አንፃር ከነዚህ ከግጭት ጊዜ ካለፉትም ሰዎች ግጭት ብቻ ሳይሆን በዛ ጊዜ በጦርነት ያሳለፉ በዛ ጊዜ ችግር ውስጥ ያሳለፉ ሰዎች ምን ይመስላል የሚለውን ነገር እንግዲህ ምን እንደ ሶሳይቲ ምን ልናደርግ እንችላለን፣ እንደገና እንዴት አድርገን አእምሯቸውን ለሰላም ማዘጋጀት እንችላለን ችግሩን ከተረዳ ነው። ያው እዚህ ጋር እንደምታየው በስተግራ በኩል ዛፍ አለ፣ በስተቀኝ በኩል የአእምሯችን ሴል ልክ እንደ ዛፍ አድርገን ማየት መቻል አለብን። ሴል ኒውክለስ የምትባለው እዛ ውስጥ ኬሚካሎች አሉ። እዛ ውስጥ ነው በህይወታችን ማንን ማግባት እንዳለብን፣ ምን መግዛት እንዳለብን፣ መኪና ወይም ደግሞ ቤት ይሁን ወይም ደግሞ ለጦርነት ወይም የኒውክለር ጦርነት መጀመሪያ ምንም ይሁን የምንወስነው ጠቅላላ እዛች ውስጥ ነው። የኛ ህይወት የኛ ውሳኔ ያለው እዛች ላይ ነው። በጣም በሚገርም ሁኔታ እዛ ውስጥ ልክ እንዴት ነው የሆነች በጨው በውሃ የማማ እንደዛ አድርገን ኬሚካል አድርገን አረፋ አድርገን ብንወስድ እነዛ ነገሮች ናቸው ለምንወስነው ውሳኔ እያንዳንዱን ነገር ለምናደርገው ነገር እዛ ውስጥ ነው። ምክንያቱም እያንዳንዱ ነገር ከውጭ ዓለም የሚመጣው የዛፉ ቅርንጫፍ ዴንድራይትስ የሚባለው መረጃዎችን ለምሳሌ ብርሃን ሊሆን ይችላል፣ ድምፅ ሊሆን ይችላል፣ ሽታ ሊሆን ይችላል። የምናያቸው ነገሮች በሙሉ ከውጭ ዓለም አሁን ለምሳሌ እጄ ላይ በመዳሰሳ ጆሮዬ ላይ ድምፅ የምሰማበት የራሱ ኒውሮኖች የስፔሻል ኒውሮኖች አሉ። አይኔ ላይ የራሳቸው እንትኖች አሉ። ልክ እንደ ሴንሰር ናቸው። እነዚህ ነገሮች የውጭውን ዓለም ወስደው ተርጉመው ወደ ኤሌክትሪክ እና ወደ ኬሚካል ሲግናል ይቀይሩታል። እና ያ ነገር መረጃው በሙሉ በዚህ በምናየው ዴንድራይትስ በሚባለው ወይም ደግሞ በዛፉ ቅርንጫፍ ይመጣና እዛ ሴል ኒውክለስ ውስጥ ገብቶ እንትን ይላል። አንድ ሸሚዝ ለመግዛት ገንዘብ አለኝ፣ ይሄን ቤት ለማለት ገንዘብ አለኝ የለኝም፣ መግዛት አለብኝ፣ ያምረኛል አያምረኝም፣ እቺ ሴት ወይም ይሄ ወንድ ይስማማኛል አይስማማኝም፣ በመጨረሻ ደረጃ በኬሚካል ደረጃ ነው የሚወሰነው። እና እንደዚህ አይነት በጣም ደስ የሚል እና ውስጡ በጣም የተፈጥሮ ፈጣሪ የሰጠን ነገር በጣም እንትን ነው። የኛም እንስሳትም በነዛ አይነት መልክ ነው የምንሰራው። ይህንን አንደርስታንድ ካደረግን እንግዲህ ሁሉም ነገር እዚህ ላይ ካለ በጥሩም ጊዜ በጦርነትም በሰላምም እዚህ ላይ ነው ፎከስ የምናደርገው። እነዚህ ኒውሮን የምንላቸው ወይም ደግሞ እነዚህ የዛፉ ጫፍ ቅርንጫፍና ከታች ስሩ በኋላ ይቀጥል እንሄዳለን። እነዚህ ናቸው ወሳኝ። የነዚህ መተሳሰር ነው እንግዲህ ለጥሩም ለመጥፎም ነገር የምንለው። ያንን በደንብ እናያለን። እዚህ ጋር እንደምናየው በግራ በኩል ላይት፣ ሂት፣ ሳውንድ፣ ኬሚካል የሚባለው ነገር ሁሉም ነገር በዚህ ዴንድራይትስ በምንለው በዛፉ ቅርንጫፎች እንግዲህ ወደ ውስጥ ወደ አእምሯችን ውስጥ ይገቡና ቀደም እንዳልኩት በዛች ኒውክለስ በምትባለው ነገር ልክ ሀይቅ በምታለው ነገር እዛ ውስጥ ነው የሚወሰነው። ይሄ ነገር የስ ገንዘብ አለኝ ይሄን ነገር ማድረግ እችላለሁ ብዬ ካልኩኝ ወደሚቀጥለው መልእክት ይሄዳል። አይ እኔ ገንዘብ የለኝም ይሄ ነገር አይስማማኝም፣ እቺ ሴት ወይም ይሄ ወንድ ለእኔ የሚሆን አይነት ነገር አካል እዛው ኬሚካሉ ወስኖ ይቀራል። እና እያንዳንዷ ነገር የምናረጋት በኬሚካል ነው እና ወደሚቀጥለው ይሄዳል ማለት ነው። የሰው ልጅ አእምሮ የሰው ልጅ ሴል ወይም እንስሳትም በአጠቃላይ አእምሯችን ውስጥ እንደዛ አይነት በጣም ድንቅ የሆነ ነገር ነው ያለው። ምን ይፈጠራል? እዚህ ጋር ሲናፕስ የሚባል ነገር ይፈጠራል። የአንደኛው ኒውሮን የምንለው የስፔሻል ሴል ነው። እንግዲህ ኒውሮሳይንስ የመጣ ሁሉ ከዛ ነው። የአንደኛው ዛፍ ቅርንጫፍ ሁለተኛው ዛፍ ስር ጋር ሲገናኝ ያ ሲናፕስ ይባላል። እዚህ ላይ ነው ሁሉም ነገር ያለው። ለምሳሌ እኔ ተወልጄ ወንድሙ የሚባል ስም ሲሰጠኝ የተወሰኑ ኒውሮኖች ኮድድ ይሆናል እዛ ውስጥ። ወንድሙ የሚባለው ስም ሲጠራ ወይም ስምህ ማን ነው ሲባል እነዚህ ኒውሮኖች ናቸው፣ እነዚህ ሲናፕስ ናቸው፣ እነዚህ ግንኙነት ኮድ ነው። እያንዳንዱ ነገር በህይወታችን ያሳለፍነው ነገር እስከ ዛሬ ድረስ ያለ ሚሞሪ በሙሉ በዚህ ሲናፕስ ነው፣ በዚህ አይነት ኮድ ነው። ቄም በለው ፊዚክስ በለው ማቴማቲክስ በለው እያንዳንዳችን ከልጅነት ጀምሮ እስከ ዛሬ ድረስ እምነቶቻችን ሁሉ ነገር በእንደዛ አይነት ነገር ኮድ ሆኖ ነው። ያ ኮድ ሲጠፋ ነው ለምሳሌ አልዛይመር ሰው ሲያጋጥመው እነዚህ ኮዶች ወይም ሲናፕስ በሚጠፋበት ስሙን ውስጥ መርሳት የሚደርሰው። እና ያለ ሲናፕስ የሰው ልጅም እንስሳትም መኖር አንችልም። ምክንያቱም አንድ ሰው ቤቱ የት እንደሆነ ከማን እንዳለ ምን አይነት ሰው እንደሆነ በእነዚህ ሲናፕስ በሚባሉት ነገሮች ናቸው። በመካከላቸው ጋፕ አለ። እነዚህ ኒውሮኖች የሚናገሩት እንግዲህ እንዳልኩት ስንወለድ
200 ቢሊዮን ነው ዩዝ ኢት ኦር ሉዝ ኢት የሚባል ነገር አለ ካልተጠቀምንበት እየሞቱ ይሄዳል ለምሳሌ አንድ ዛሬ የሚወለድ ልጅና የኔና ያንተ እኩል አይደለም ምክንያቱም ብዙ ስላልተጠቀምንበት ብዙ ሊሞት ይችላል ምናልባት ከ100 ቢሊዮን ይላል ያነሰ ሊኖር ይችላል የ4 የ5 ዓመት ልጅ ከኛ የበለጠ ብዙ ኒውሮኖች ስላሉት ብዙ ቢሊዮኖች ስላሉት በቀላሉ አብረን ቁጭ ብንል በቋንቋ በቀላሉ እሱ ባጭሩ በብዙ ኒውሮኖች ኮድ ፈጥሮ ቋንቋን በደንብ ሊማር ይችላል እና እያንዳንዱ ነገር እዛ ነው ያለው እንግዲህ በጦርነትም ስናልፍ በችግርም ስናልፍ ያ አንድ ስሜታዊ አንጎላችን ክፍል ውስጥ የዛ አይነት ነገር ልክ ኮድድ ሆነ ይፈጠራል ሌላው እንግዲህ ይሄ ከአእምሮ ጤና ጋር ደግሞ ሌላው እንትን እነዚህ ሁለቱ ኒውሮኖች የሚገናኙ ሲናፕስ የሚባል ቦታ በኬሚካል ነው የሚነጋገሩት አብዛኛው ጊዜ ኤሌክትሪካልም ያላቸው አሉ ኬሚካል ነው ያ ኬሚካል ሲዛባ ነው ሲሳይ ሰው ልጅ አእምሮ ለምሳሌ ዶፓሚን የሚባል ኬሚካል አለ በዚህ ሲናፕስ በሁለቱ ያንዱ ኒውሮን ስርና ያንዱ ኒውሮን ቅርንጫፍ የሚገናኙበት ቦታ ላይ ኬሚካሉ ዝቅ ካለ ያደግ ኬሚካል ዲፕሬሽን ይኖራል ከፍ ካለ ደግሞ በጣም ከፍ ካለ እንደ አዲክሽን ምን የመሳሰለት ነገር አለና ዝቅ በሚልበት ጊዜ ተነስተን ኤክሰርሳይዝ እናደርግ ያን ዶፓሚን የሚባል እንትንላ ጥሩ መንፈስ ይሰማናል ወይም ደግሞ ሐኪም መድኃኒት ሲሰጠን ያ ኬሚካል ባላንስድ እንዲሆን ያደርጋል ኤክስትሪምሊ እንትን ከሚያስፈልገው በላይ ከሄደ ለምሳሌ እንደ ሜንታል ሄልዝ ኢሹ ለምሳሌ እንደ በተፈጥሮ እብድ የምንላቸው ቃሉን እንኳን አልወደውም መንገድ ላይ የምናያቸው ሰዎች ኤክሰሲቭ የሆነ እንትን ሊኖር ይችላል ያነሰም ሊሆን ይችላል እና በእንደዛ አይነት መልክ ነው እንግዲህ እኛ የምንባለው የሰው ልጅ የሚባለው አእምሯችን ውስጥ ያ ነው የሚሰራው ጥሩም መጥፎም ነገር መጥፎ ባህልም ጥሩም ነገር ያለው እዛ ላይ ነው ደግነቱ እነዚህ ነገሮች በመጥፎ ኮድድ ከሆኑ በጥሩ ልናደርግ እንችላለን አዲስ ነገር ስንማር ያንን ነገር የመጥፎን ነገር አዲስ ነገር ስንማር አዲስ ሌላ ሲናፕስ እንፈጥራለን ያ እየደከመ ይሄዳል ለምሳሌ አንድ መንገድ ላይ በየጊዜው የምትሄድበት ከሆነ ያ መንገድ እየሆነ ይላል ሳራ አድግበትም ነገር ግን ያን መንገድ የማትጠቀም ከሆነ ዛሬ ያደገ መንገዱ እየጠፋ ይሄዳል እንደዛ እንደማለት ነው ሪዋየር የምናደርገው በእንደዛ አይነት መንገድ ነው ዋየርም የሚሆነው ሪዋየርም ስንልም የሰው ልጅ አእምሮ ኒውሮፕላስቲክ የሆነ መለወጥ ይችላል ስንል እዛ ላይ ነው ሰው ልጅ መለወጥ በ70 በ90 ባህሪውን መቀየር ይችላል ስንል እዚህ ላይ ነው ያለው እንግዲህ እነዚህ ነገሮች ሲጎዱ እንዳልኩት የአልዛይመር የመሳሰለውም ነገር አለ እና እዚህ ላይ ይሄን አንደርስታንድ ካደረግን የሰው ልጅ አእምሮ ይችላል ወደ መጣንበት ወደ ዛሬው እንትን ስንሄድ እነዚህ በዚህ ጦርነት ውስጥ የሚያልፉ ሰዎች እዚህ ላይ ለማሳየት የሞከርኩት ምንድነው ሁለት እንግዲህ ይሄ የዱላ ቅብብሎሽ አለ ዱላ ቅብብሎሽ ዱላውን ተቀባብሎ የሚያልፉት ልክ ሁለት ኒውሮኖች እንዴት ተገናኝተው በመሃል መልእክት እንደሚለዋወጡ ያው ቅድም ያልኩት ኬሚካል ኢምባላንስ ዲፕሬሽን በመሳሰለው ነገር ወይም ደግሞ መልእክት ለምሳሌ ከእጄ ድንገት እጄ እሳት ቢነካ እጄ ላይ ያሉት ኒውሮኖች ቀጥታ ወደሚቀጥለው ኒውሮን መልእክት ሲያስተላልፉ አእምሮ ውስጥ ይደርስና አውቶማቲካሊ እጄን ከዛ ሰዓት እንትን እንዲለላ በዚህ አይነት መልክ ካሰብ ነው እንግዲህ እንዴት አእምሮ እንትን እንደሚል ከሁሉም በላይ ሜንታል ሄልዝን ያለውን በሜንታል ሄልዝ ያለውን መጥፎ አመለካከት ማየት እንችላለን ሜንታል ሄልዝን ማየት ያለብን ከመጥፎ ነገር መረገም ወይ ምናምን ሳይሆን እዚህ ኬሚካል ኢምባላንስ መሆን እዚህ አካባቢ መጎዳት የነዚህ ነገሮች ሚስፋር ማድረግ የነዚህ ነገሮች በአግባቡ አለመስራት የሚጠበቀውን ያህል ኬሚካል አለመገኘት ወይም ከሚጠበቀው በላይ ኬሚካል እንትን ማለት ወይም የተወሰኑ ኒውሮኖች አለመስራት የሰው ልጅ ለተለያዩ ችግሮች ለተለያዩ ሜንታል ሄልዞች ችግር ያገኛል ብዙ ጊዜ ሰዎችን በዚህ አይነት መንገድ ሳስረዳ በዚህ በሜንታል ሄልዝ ላይ አዌርነስ እንትን በሚል ጊዜ ሰዎች በጣም ትልቅ አንደርስታንዲንግ ይኖራቸዋል ሰዎችን ምንፈራቸው ምንጠላቸው ወይም አቮይድ ምናደርጋቸው በሜንታል ሄልዝ ጊዜ ይሄ የተወሰነ አንጎል ክፍል የተወሰነ ኬሚካል የተወሰነ ነገር ባለመስራቱ ነው ከዛ ውጪ እነዛ ሰዎች እንደኛው ማየት መቻል አለብን ስለዚህ ለሜንታል ሄልዝ ያለንን አመለካከት በዛ መልክ መቀየር እንችላለን እንግዲህ ይሄንን ከተረዳን ምን ይመስላል ይሄ በተለያየ መንገድ እንዴት አእምሯችን ውስጥ የተለያዩ ዛፉና የዛፉ ቅርንጫፉና
ስሩ እንዴት አድርገው እንደሚገናኙና አእምሯችን እንዴት እንደሚሰራ በዛ አይነት መልክ ነው እንግዲህ እንዴት አድርገው ኮሚኒኬት እንደሚያደርጉ ቶኪንግ ትሪስ ነው እንግዲህ የሚነጋገሩ ዛፎች ናቸው ማለት እንችላለን። እና ወደ ዋናው አርስታችን ወደ መጣንበት ስንሄድ አንድ የ14 ዓመት ልጅ ጎሬላ ግሩፕ ውስጥ እንግዲህ ጆይን ያድርግ። እንግዲህ በሚያደርግበት ጊዜ ይሄ 14 ዓመት ልጅ ቅድም እንዳልኩት ገና ልጅ ነው። በጣም ብዙ እነዚህ ኒውሮኖች የምላቸው ነገሮች አሉ፣ ዝግጁ ናቸው ለመስራት ለምንትን ለማለት እና ይሄ ምንድን ነው በዚህ ጊዜ ብዙ መማር ብዙ ነገር ማወቅና ራሱን ህይወትን ማሻሻል ሲገባ ጭንቅላት ውስጥ አሁን ስለ ጦርነት ከጦርነት ጋር ያለውን ያን አካባቢ ፍርሃትን፣ ጠላት የሚባለው ነገር መጥፎ ማጥፋትን፣ ራስን መጠበቅን እነዚህ ነገሮች በጣም በቃ ያ የስሜታዊ አንጎሉ ክፍል ለምሳሌ ራስን የሚንከባከብበት የአንጎሉን ክፍል ያ እንግዲህ ጠንካራ ሆኖ ሁልጊዜ በስራ ላይ ይሆናል። ለምሳሌ እኔ በአንድ እጄ ብቻ አንድ እጄን ኤክሰርሳይዝ ባድረግ ያን እጄ ነው እንግዲህ የቀኝ እጄ ጡንቻ ነው ከፍ የሚለው። ምክንያቱም ይሄ ልጅ በዛ አይነት ነገር ካሳለፈ በዚህ በስሜታዊ አእምሮ ራሱን መጠበቅ ወይም ደግሞ ሰዎችን ማጥቃት ያለበት ስሜት ክፍል በኋላ እናየዋለን እና ያ ይሄ ሬዳር የምንለው ወይም አሚግዳላ የምንለው አንጎላችን ክፍል ያ ነው በጣም የሚሰራው ሁልጊዜ አክቲቭ የሚሆነው። ይሄ ስለ ትምህርት ወይም ደግሞ ወደፊት ራስን ስለማሻሻል ወይም ስለመዝናናት ወደፊት የሚባለው ነገር የዛኛው አንጎል ክፍል አይሰራም። እሱ ውስጥ አንጎል ክፍል ውስጥ ያለው ያ ነው እንግዲህ ይሄ የ14 ዓመት ልጅ እንግዲህ 30-40 ዓመት በዚህ በጎሬላ ዋርፌር ውስጥ በሚያሳልፍበት ጊዜ ሁሌ የሚያስበው ምንድነው ሲሳይ? ሁልጊዜ ዴንጀር ነው፣ አደጋ ነው አይደለም እንዴ? የሱ ጓደኛ የሱ ዘመድ የፍሬንድ ጠመንጃ ነው፣ ተራራ ነው፣ የሱ ኮምሬዶች ናቸው፣ በአካባቢው ያሉት ነው። እና እንግዲህ የሱ ህይወት ማለት በቃ የሱ ብሬን ማለት ፐርፌክት ለዚህ ወር ነው። ይሄ ማለት ቅድም እስካሁን በተማርነው መንገድ ምንድነው አእምሮ ውስጥ ያሉ እነዚህ ኒውሮኖች ሁልጊዜ በዛ አይነት መንገድ ነው የተሳሰሩት። በቃ ተዘጋጅተው ያሉት ለዛ አይነት ነገር ነው። ከኛ ከሌላው ሰላማዊ መንገድ ከሚኖረው የተለየ የተወሰነ የአንጎል ክፍል እናየዋለን። የአሚግዳላ ወይም ራዳር የምንለው ስሜታዊ አንጎላችን ሁልጊዜ ፋይት ፍላይት ፍሪዝ የምንለው ወይም ደግሞ እኛና እነሱ ትርክት ያለበት የአንጎል ክፍል ሁሌ የምናገረው የአንጎል ክፍል ያ ከሚያስፈልገው በላይ ኦቨር አክቲቭ ወይም ኦቨርሎድድ ሆኗል። ያ ጦርነት አለፈ። እንግዲህ ይሄ ሰውዬ ከዚህ ተነሳ። ይሄ ልጅ በ14 ዓመት 30-40 ዓመት አሳለፈ። ጦርነቱ አለቀ፣ ሰላም ተፈጥሮ ፓርላማ ውስጥ ገባ። ይሄ ሰውዬ አሁንም የሚያስበው ፓርላማ ውስጥ ቁጭ ብሎ በቃ አምቡሽ ስለመደረግ ነው፣ ስለመከዳት ነው፣ ስለ ጠላት ነው፣ ሊያጠፉኝ ነው ወይ እከሌ እንደዚህ ነው እከሌ የዛ አይነት ጭንቅላት። ምክንያቱም ይሄ ሃርድዋርድ የሆነ ነገር እነዚህ ሲናፕስ የምንላቸው ነገር ስትሮንግ ሆነው ነው ያለ በየጊዜው አድገው ሁልጊዜ ሁሉንም ነገር ከዛ አንጻር እንዲያይ ነው የሚያደርገው። እና ለዚህ ነው እነዚህ ሰዎች በሰላማዊ መንገድ እንኳን ቢኖሩ የሁልጊዜ ጭንቅላታቸው ያ ነው። እንግዲህ እኛ ሀገር ብቻ ሳይሆን በዓለም ላይ ይሄ ነው ያለው። ፓርቲኩላር የኛን ሀገር ሳይሆን የሰው ልጅ ምን ይመስላል በዚህ በጦርነት በመሳሰለው ነገር እና እንግዲህ ቅድም እንዳልኩት ይሄ አሚግዳላ የምንለው ለምሳሌ ኤፍቢአይ እንበለው MI5 እንበለው በእንግሊዝ ሀገር ጸጥታ እንትን ሁልጊዜ እቺ ቀይዋ አሚግዳላ የምትባለው የአንጎላ ክፍል ወይም ደግሞ ራዳር በዚህ በኔ ሞዴል ሁልጊዜ 24 ሰዓት እኛን የሚጠብቀው የአንጎል ክፍላችን ነው። እንደ አንድ ሴኪሪቲ ጋርዳችን ነው። ያ ሁልጊዜ ራሳችንን ከአደጋ የሚጠብቅ ካሁን ሰው አደጋ ጠላት ሊመጣ ነው፣ ሊገለኝ ነው፣ እንዴት አድርጌ ማጥቃት አለብኝ፣ እንዴት መከላከል። ያ የአንጎል ክፍል እዛ ውስጥ ያሉት ኒውሮኖች ሲናፕስ በብዛት ይፈጠራል። ሲሳይ ልክ ፊዚካል ኤክሰርሳይዝ አድርገን ጡንቻችን ያቺ የአንጎል ክፍል ብቻ የእነዚህ ሰዎች በዛ ውስጥ ስለሚያሳልፉ ያ ነገር ከሚያስፈልገው በላይ ያድጋል። ለምሳሌ አንድ ሴኪሪቲ ጋርድን እንመልከት። ፒስፉል በሆነ ቢልዲንግ ውስጥ ሪላክስ አድርጎ ነው በዛ ጊዜ ይሄ ስሜታዊ አንጎሉ ክፍል ብዙም የሚሰራው ነገር የለም። ቼክ ያደርጋል፣ ኦኬዥናሊ ዶሩን ሲሲቲቪውን ቼክ ያደርጋል፣ ስቴይ ካልም ሆኖ እንትን ይላል። ያንኑ ህንፃ በዎር ዞን ውስጥ ብንወስድ አሁን ይሄ ሰውዬ የዚህ ሰውዬ አእምሮና የዚህ ሰውዬ ጭንቅላት የተለየ ስራ ነው የሚሰራው። ይሄ አሚግዳላ ወይም ደግሞ ሬዳር የምንለው አንጎል ክፍል እዛ ውስጥ ብዙ ኒውሮኖች አክቲቭ ይሆናሉ፣ ብዙ ሲናፕስ ይፈጠራል። ትልቅ ከኔ ካንተ ወይም ከኖርማል ሰው
የበለጠ እዛ ውስጥ ያ ነገር ያደገ ነው። አሁን በኤምአርአይ ስካ ምናምን በሚታይበት ጊዜ የነዛ ሰዎች ያ ስሜታዊ አንጎላችን ክፍል ሴኩሪቲ ክፍሉ ሁልጊዜም ኦን ሆኖ ስላለ እንግዲህ ከሌላው ሰው እንትን ይላልና ያ ጦርነት አልፎ ሰላምን ቢመጡ ሁልጊዜም በዛ አይነት ነገር ትሬንድ ስለሆነ ሁልጊዜም ቢሆን እነዛን ሰዎች ያን መንገድ ካልፈለግንበት እንደገና ያንን ስትሮንግ የሆነን ሲናፕስ ወይም የኒውሮኖችን ግንኙነት ያ ስሜት አንጎል ወይም ራዳር የሚባለውን የአንጎል ክፍል ከሌላው ሰው የበለጠ ትንሽ ኦቨርሳይዝድ ይሆናል እና ያንን በተለያየ እንደ ማይንድፉል ሜዲቴሽን በኋላ እናየዋለን መቀነስ ካልቻል እነዚህ ሰዎች ሁልጊዜ የጦርነት ሀሳብ ነው ያለችው። ስለዚህ ሰዎችን በነዛ አይነት መረዳት መቻል አለበት። እነዛ ሰዎች ያንን ነገር ወደው ሳይሆን የሚያደርጉት የተፈጥሮ ህግ ነው። አእምሮ ሳይንስ የሚያሳየ ከዛ አንጻር ስለሆነ ሰዎች የሚድኑበትን ነገር የምንረዳበትን ነገር መፈለግ መቻል አለበት። ለምሳሌ አሁን እዚህ ላይ መጀመሪያው ላይ ካልም ነው ሰላም ነው፣ ሁለተኛው ላይ ግን የሚያስፈራ ነገር ከተደረገ አላርም ሲስተሙ የአሚግዳላ ሬዳር የምንለው ኦን ነው የሚሆነው። በጣም ስትሬስ የሆነ ሪስፖንስ ነው። ራሴን ማዳን አለብኝ፣ መከላከል አለብኝ፣ ማጥፋት አለብኝ ወይም ማጥቃት አለብኝ፣ ቀደምት ማለት አለብኝ የሚለው አንጎል ክፍሉ እንትን ይላል ማለት እና ሁለቱ ሴኩሪቲዎች እዚህ ጋር ያሉት በስተግራና በስተቀኝ ያሉት ሰዎች አሲዩም አድርገን ሁለት ሰዎች እንትን ብንል የሁለቱ በሰላሙ ቦታ ያለው ሰውዬ ይሄን ያህል አክቲቭ አይደለም የሱ እና ብዙ ኒውሮኖች ብዙ ሲናፕስ አይፈጠርም፣ አክቲቭ አይደለም። ስለዚህ ኖርማል ነው። እዚህኛው ግን በጣም አክቲቭ ሆኖ ስለሚሰራ ያ ኦቨርሳይዝድ ይሆናል፣ ኦቨር ዴቨሎፕድ ይሆንና እንግዲህ ያ የሚቀጥለው ህይወቱ በጣም ያስቸግራል። ለምሳሌ እዚህ ጋር ማየት እንችላለን። ልክ እንደ ፊዚካል ኤክሰርሳይዝ ጡንቻው እያደገ ይሄዳል እና ይሄ አሚግዳላ የምንለው ስሜታችን አንጎል ክፍል ኮንስታንትሊ ኦን ስለሆነ የነዚህ ሰዎች it doesn't shut off አያቆምም እና ኦቨር ዴቨሎፕድ ይሆናል። በኤምአርአይ ስካን ሲታይ ከሌላው ሰው የበለጠ እሱም በሌላም ምሳሌ ያሳያሉ እንዴት አንድ አንጎል ክፍል በሚሰራበት ጊዜ በጥሩም ለምሳሌ በኋላ እናያለን እንዴት የለንደን ታክሲ ሹፌሮች የ3-4 ዓመት ኮርስ የሚወስዱት አለ። ወደ 30,000 ገደማ መንደሮችና መንገዶች ማወቅ አለባቸው። ይሄ ሂፖካምባስ የሚባለው ከዚሁ ከስሜታዊ አንጎላችን ቀጥሎ ያለ አንጎል ክፍል አለ። እሱ ከሌላው ሰው አንጎል እንዴት እንደሚለይ ማለትም አንድ አንጎል ክፍል በጣም ባሰራንበት ጊዜ ያ የበለጠ እንትን ይላል እና ያንንም የምንረዳበት መንገድ ይሄኛውን እንድንረዳ ያደርገናል። ስለዚህ በአጠቃላይ ማለት የምፈልገው ምንድነው እነዚህ ሰዎች ወደው አይደለም በዛ ነገር ውስጥ ማለፍ አእምሯቸው በዛ አይነት መንገድ ያ አንጎል ክፍላቸው በጣም አሚግዳላ ደግሞ ሬዳር የምንለው አንጎል ክፍል በጣም እንትን ስላለ ከሌላው ሰው የበለጠ አክቲቭ ሆኖ ነው ስትሮንግ ሆኖ ስራ ላይ ስለነበር ኦቨር ዴቨሎፕ ስላደረገ ሳይዙም ከፍ ስላለ ያ ነገር ስለሚያስቸግራቸው ዛሬ ቁጭ ብለው በፓርላማንት እንዲሉ ቋንቋቸው ሁልጊዜ የዛ አይነት ነገር ነው። መፍትሄው እነዛን ሰዎች ብቻ አይደለም በዛ ችግር ውስጥ ያለፉ ሰዎች በተለያዩ ትሮማ ያለፉ ሰዎች ሰላምም ቢሆን ስለነዛ ሰዎች በዛ መንገድ ተረድተን እንዴት አድርገን ከዛ ነገር ውስጥ መውጣት የሚችሉበትን ነገር ማየት አለብን። እንግዲህ ኮንስታንትሊ ኦን ነው ክሮኒክ ስትሬስ ትራውማ ኬፕስ አሚግዳላ የምንለው ክፍል ሁልጊዜም ቢሆን ሁልጊዜም እንዲሰራና ነገሮችን በመጥፎ በሰላሙም ጊዜ ቢሆን በመጥፎ እንዲያይ ያደርጋል። with actually lowered activation threshold በትንሹም ነገር እንደዛ አይነት አእምሮ ወይም እንደዛ አይነት አንጎል ክፍል ያላቸው አሚግዳላ በዛ ኦቨር ዴቨሎፕ ስላደረገ አስቸጋሪ ነው። ትንሹም ነገር አለመግባባቱንም ጠቅላላ የሚወስዱት እነሱ ከዛ አንጻር ስለሆነ በዛ አይነት መንገድ መረዳት መቻል አለብን እና እንግዲህ ኒውሮ ኢሜጂንግ እንግዲህ የሚያሳየው ኢንላርጅድ የሆነ ሞር ሪአክቲቭ አሚግዳላ የምንለው አንጎል ክፍል በእነዛ አይነት ነገር ያሳልፉ ሰዎች ከሌላ ሰው የበለጠ ይሄ አሚግዳላ የሚባለው አንጎል ክፍል በብዙ አይነት እንግዲህ ኒውሮፕላስቲሲዝም ነው ብዙ ጊዜ ስለሰራ ብዙ ሲናፕስ እየፈጠረ እዛ ላይ አድጎ እንግዲህ ችግር ውስጥ ገብተዋልና ማንኛውንም ነገር ሴፍ ሲቹዌሽኑን እንደ መጥፎ ነገር ነው የሚያዩት። ምክንያቱም ሳይወዱ በግድ ያ ነው የሚያደርገው እና እንግዲህ ይሄ ነው ፍርሃት ፈጥሮ እነዚህ ሰዎች ሁልጊዜም ቢሆን በትንሹ መጥፎ ነገር ላይ እንትን የሚሉት። እንግዲህ ሌላው
ይሄ የዛ አንጎላችን ክፍል እንደዛ አይነት ነገር እንትን መፈጠሩ ይሄ እንግዲህ ፖስት ትራውማቲክ ስትሬስ ዲስኦርደር የሚባለው በተለይ ከጦርነት በኋላ መጥተው እንደ በአሜሪካን ሀገር እንደ አፍጋኒስታን እንደ ኢራቅ ምናምን ሄደው የሚመጡ ወታደሮች እንደ ማይንድፉልነስ ሜዲቴሽን የመሳሰሉ ነገሮች ሲቢቲ የሚባል ነገር አለ ኤምዲአር ትራውማ ፎከስ ላይ ያደረገ የተለያዩ ቴራፒዎች ይደረጋሉ እና ያ ቴራፒ ሲሳይ የሚያደርገው ምንድነው ይሄን ኦቨር አክቲቭ የሆነውን የአሚግዳላ ስሜት አንጎላቸውን ሴኩሪቲ ወይም ሬዳር የምንለውን ክፍል እንዴት አድርገው ካልም የሚያደርጉበት ነገር እንዴት በሰላማዊ መንገድ ጀስት ትሬን ማድረግ ነው በፊት ለጦርነቱ ትሬንድ የሆነውን ያን የአንጎል ክፍል አንትሬንድ ማድረግ ነው ማለትም እዛ ውስጥ የነበሩት ስትሮንግ ግንኙነቶችን እነዚህ ኒውሮኖችን ግንኙነት ሲናፕስ ያልናቸውን ነገሮች እነሱን አላልቶ አዲስ መንገድ መፈለግ ነው በቀላሉ መንገድ ልንገር ለምሳሌ ሲሳይ በእርግጥ ሚሞሪ እዛ እዚህ አሚግዳላ ውስጥ አይደለም ያለው አሚግዳላ የሚባለው የስሜታዊ አንጎላችን ክፍል ስሜታዊ ያለውን የነበረውን ስሜት ነው የሚያስታውሰን ግን ዋናው ለምሳሌ አንድ ሰው መኪና አደጋ በሚያጋጥምበት ጊዜ ሰዓቱና ቦታው ሂፖካምፓስ የሚባል የአንጎል ክፍል አለ ይሄ ጂፒኤስ የምለው በኔ እንትን ውስጥ እዛ ውስጥ ነው ያለው በዚህ ሰዓት እዚህ ቦታ እንዲህ አይነት መኪና አደጋ እንትን አለብኝ ነገር ግን በዛን ጊዜ የነበረውን ስሜት እንትን የሚለው ይሄ ስሜታዊ አንጎላችን ክፍል ነውና ይሄ ስሜታዊ አንጎላችን ክፍል አሁን በዚህ በጦርነቱም ጊዜ ያንን ነው በዛ ነው ዴቨሎፕ ያደረገው አክቹዋል በዛን ጊዜ የነበረው በጦርነቱ ሰዓት ምን የነበረውን ያሳልፉት በጎሬላ 30-40 ዓመት እያንዳንዱ ትዝታ የሚኖረው በሌላ አንጎል ክፍል ነው በኋላ እናየዋለን እና በዛ መንገድ መረዳት እንችላለን እንግዲህ የመጀመሪያው ላይ ቢፎር ኮንፍሊክት ማየት እንችላለን ሴኩሪቲ ጋርዱ ምን እንደሚመስል ሲሳይ ከ30 ዓመት በኋላ ሴኩሪቲ ጋርዱ በጦርነት በጎሬላ ስላለፈ በጣም እንደዚህ በጣም ስትሮንግ ሆነ በጣም ኃይለኛ ነው የሚሆነው እና ይሄ ነው እንግዲህ በዛ አይነት መንገድ መረዳት መቻል አለብን አሁን ይሄ ሴኩሪቲን በጣም ያደገውን በጣም ኃይለኛ ሆነ ያደገ የሚረጋበትን ነገር እንትን የሚልበትን መንገድ በተለያየ መንገድ ያው ሳይንስ ስለሚያሳየን ተረጋግቶ በሰላም የሚኖርበትን መንገድ መፈለግ ማለት ነው መቻል ያለብን እና እንግዲህ ይሄ ስሜታዊ አንጎላቸው ብዙ ጊዜ ዴቨሎፕ ስለሚያደርግ ይሄንን የሚያስበው አንጎላቸው ክፍል ደግሞ በጣም ዝቅተኛ ነው ደካማ ስለሚሆን ይሄ ትልቁ ሴኩሪቲ ጋር አሚግዳላ የምንለው በዛ በኩል 30-40 ዓመት በዛ ጦርነት በማለፉ የነዚህ ሰዎች ራሳቸውን መቆጣጠር አቅም በጣም ደካማ ነው ምክንያቱም ይሄ ስላደገ ይሄ የሚያስበው ካፕቴን የምንለው ክፍል አቅም አይኖረውም ያንን ነገር ለማድረግ ለምሳሌ ኃይለኛ ኢንጂን ያለው ነገር ፍሬኑ ደካማ ከሆነ ምንም ነገር መቆጣጠር አይችልም እንግዲህ ይሄን ነገር ለመረዳት በሌላ አንፃር ብንመለከት ቅድም እንዳልኩት እነዚህን ታክሲ የሚያሽከረክሩ ለንደን የሚታወቅበት አንዱ በእነዚህ ታክሲዎች ናቸው እነዚህ ታክሲዎችን ለማሽከርከር ላይሰንስ ለማግኘት 3 ዓመት ገደማ ወደ 40,000 ምናምን የሚሆኑት መንገዶችን አንተኖችን በደንብ ሸምድደ ማወቅ ማለት ነው አብዛኛው ኢትዮጵያኖች አሁን ላይሰንስ አላቸው እና እንግዲህ በጣም ብዙ ሪሰርች ተደርጎበታል እነዚህ ሰዎች መጀመሪያ ከ3 ዓመት መጀመሪያ ላይ ትሬኒንጉን ሲወስዱ ይሄን ኤፒካምፓሳቸውን ወይም ደግሞ ኤፒካምፓስ የምንለው የሚሞሪ ያለበት እና መጀመሪያ ብሬን ስካን ይደረጋል ሲሳይ ከ3 ዓመት በኋላ እንደገና ትምህርቱን ሲጨርሱ ብሬን ስካን ይደረጋል ሲደረግ ያ የተወሰነ ያ ክፍል ዛ ሚሞሪ ክፍል ውስጥ አድጓል ምክንያቱም ብዙ ሲናፕስ ፈጥሯል ብዙ ነገር እንትን ብሏል እና ይሄ ያመጣሁት ለምንድነው አንድ የአንጎል ክፍል በሚሰራበት ጊዜ ያ የአንጎል ክፍል ያድጋል ባለፈበት እንትን ልክ የዛኛው በጦርነቱ ጊዜ በጎሬላ ያሳለፉ ነፃዎች የምንላቸው ያሳለፉት ደግሞ የስሜታዊ አንጎላቸው ነው ያን ስሜት ሁኔታዎችን ትይሉ ነገር ግን ሁሉም ነገር በዚህ በአንጎል ክፍል ውስጥ ነው ዋናው ሚሞሪ ያለው ግን ያኛው አንጎል ክፍል አሚግዳላ የምንለው ስሜትን መጥፎ ጊዜ ጠላት የሚለውን ነገር መከላከልን ራስን ማዳን እነዛ ነገሮች በጣም አክቲቭ ሆነው ነው የሚኖሩት እና ይሄ የሚያሳየን ምንድነው የሰው ልጅ አእምሮ ወይም የእንስሳትም አእምሮ ቢሆን ኒውሮስ ፕላስቲሲቲ ነው መለወጥ መሻሻል ይችላል በመጥፎ ሄደው በጥሩ ነገር ሊሆን ይችላል እንግዲህ ጥሩ መጥፎ ሊሆን ይችላል በዛ አይነት መረዳት እንችላለን እንግዲህ በኖርማል ላይፍ እንደዚህ በጣም በትዳርም በምንም ቢሆን በቀላሉ እንደዚህ አሚግዳላቸው
ኦቨርአክቲቭ የሆኑ ሰዎች ጦርነትም ውስጥ እንደዛ ነገር ባያሳልፉ ብዙ ጊዜ እንደዛ አይነት ሪስፖንስ የሚያደርጉ በቀላሉ ቱግ የሚሉት ሰዎች እንደዚህ አይነት ነገር ነው። ለምሳሌ ትራፊክ ላይ መኪና አደጋ ሊደርስ ብሎ ያ ነገር ሳይፈጠር ቢቀር በአጋጣሚ ትልልቅ ላውድ ኖይዝ ቢፈጠር አለመግባባት በአጭር ጊዜ ውስጥ ኤክስፔክትድ ኮንፍሮንቴሽን ቢፈጠር የነዚህ ሰዎች አሜግዳላ ከሌላው ሰው የበለጠ በቀላሉ እንትን ሊል ይችላል። ያ በኖርማል ጊዜ ያላቸውን ሰዎች እና ሰዎችን የምንረዳበት እያንዳንዱ ሰው የሚያደርገው እያንዳንዳችን የተፈጥሮ የተለያየ እያንዳንዳችን አንድን ነገር የምናይበት መንገድ እንደ ጭንቅላታችን ውስጥ እንዳለው ሪዋየር እንደተደረገው እያንዳንዱ ብሬን ስትራክቸር እንዴት እንደሚሰራው እንደዛ ስለምንላይ ሰዎችን መረዳት እንችላለን። ግን ትልቁ ነገር መለወጥ ማሻሻል የተሻለ ነገር የተሻለ ህብረተሰብ መፍጠር እንችላለን። ስሜቱን መጠበቅ የሚችል ለምሳሌ በሀገራችን ውስጥ ሁልጊዜ አሁን ጦር አንስቶ እንጋደል እንሟሟት ምናምን ነው የሚባባለው እና ከዛ ውስጥ መውጣት እንችላለን። ስሜታዊ አንጎላችንን አስተምረን ትሬን አድርገን ቅድም እንዳልኩት እነዛ ኒውሮኖችን በደንብ አድርገን ትሬን ማድረግ ከቻል እንደ ፊዚካል ኤክሰርሳይዝ በደንብ አድርገን እንትን እንችላለን። ለምሳሌ someone with overactive amygdala ያልኩት ቅድም እንግዲህ ሴኩሪቲ እንትኑ ስሜታዊ አንጎሉ በጣም አክቲቭ ከሆነ በቀላል ክርክርና በቀላል እንትን ጠብ ውስጥ ሊገባ ይችላል። ሌላው ደግሞ እንግዲህ ጦር ሜዳ ምናምን የነበሩ ሰዎች አሁንም ቢሆን ያ ስሜታዊ አንጎላቸው በዛ ነገር ከሆነ ትንሽ የመኪና ድምጽም ሲፈጠር የሆነ ነገር ጩኸትም የሆነ ነገር ካለ ወደ መሬት መተኛትና ራስን ለመከላከል ነው እንትን የሚሉትና ያን ያህል ዴሊኬት የሆነ ጭንቅላት ነው የሰው ልጅ ያለው ሁልጊዜም የሚያስበው ያንን አደጋ ነው። ለምሳሌ እዚህ ጋር የሚታየው ምንድነው ጦር ሜዳ የነበረ ሰው የመኪና ድምጽ ወይም አንድ ነገር እንትን በሚልበት ጊዜ ወደ መሬት ራሱን እንዴት መከላከል እንደሚችል እንትን የሚለው ነገር ግን ለዚህ ነው ይሄ ፖስት ትራውማቲክ ስትሬስ ዲስኦርደር ያለባቸውን ሰዎች በተቻለ መጠን እንደ አሜሪካን ሀገር ያሉ ሰዎች ከጦርነት ሲመለሱ በደንብ አድርገው እንደ ማይንድፉልነስ በኋላ እናያለን ከመጨረሳችን በፊት ትሪት የሚያደርጓቸው። ስለዚህ ሰዎችን መረዳት ያለብን ይሄ ነው። እኛ እንግዲህ አንፎርቹኔትሊ በዚህ በተለያየ ምክንያት ሰዎች ጫካ ገብተው 30-40 ዓመትም 10 ዓመት 5 ዓመት ቆይተው ህብረተሰብ ውስጥ የሚቀላቀሉ ስላለ የምንረዳበት መንገድ ያን አካባቢ ህብረተሰብም ሆነ እነዛን ሰዎች በዛ አይነት መልክ ቢሆንና ያንን ነገር እንደ ሀገር እንዴት ነው እንደ ህብረተሰብም ያንን ነገር አስበን ወደፊት ሰዎች ከዛ የሚወጡበት መንገድ ነው። እንግዲህ ኦቨርአክቲቭ የሆነ አሜግዳላ ያለው ሰው ሌሊት ላይ ሁሉ እንቅልፍ እንዴት ሁሉ እያንዳንዱ ኮሽ የምትለው ነገር በመንገድ የሚሄደው መኪና ሁሉ እንዴት እንደሚረብሸው እንደዚህ ማየት እንችላለን። እና ሰዎች እንደዛ አይነት ችግር የሚያጋጥማቸው ሁልጊዜ ከዚህ ስሜታዊ አንጎል ክፍላቸው ጋር የተያያዘ ነገር ነው። እንግዲህ እያጠቃለል ነው ሲሳይ እንግዲህ ይሄ ምንድነው ሊሆን የቻለው በአጠቃላይ በጥሩም በክፉም አንድ ሰው በእድሜ ውስጥ በጥሩም ሆነ በመጥፎ እንትን በሚሄድበት ጊዜ ለዛ ነገር በደንብ አእምሮ ላይ አሻራ ይጥላል። ያ አሻራ እንግዲህ ችግር ውስጥ ይከተዋል። እንግዲህ እዚህ ጋር ለማሳየት የሞከርኩት ምንድነው በዚህ 30-40 ዓመት አንድ ሰው ስሜታዊ አንጎሉ በጣም እንትን ካለ ይሄንን የሚያሰላስል ካፕቴኑን በቀላሉ ሃይጃክ አድርጎ እኛ ሁልጊዜም ቢሆን ስሜታዊ እንድንሆን ለማድረግ በፒክቸር ለማሳየት የሞከርኩት እንግዲህ በተቻለ መጠን ይሄን ነገር ካልም ለማድረግ ብዙ ጊዜ እንደ ማይንድፉልነስ የመሳሰሉትን ነገሮች ቴራፒ ብዙ በዚህ ላይ በጣም ብዙ እንትን ስላሉ ፎከስ አድርገው ያንን የአንጎል ክፍል እንዴት አድርጎ የሚረጋጋበትን መንገድ መፈለግ ነው። በተለይም ብዙ በጣም የተደረገው በአሜሪካ እነዚህ ከአሜሪካ ከተለያየ ቦታ ከኢራቅ እና እንደ አፍጋኒስታን የመሳሰሉ ቦታዎች የመጡ እንዴት አድርገው ትሬን እንደሚደረጉ ነው። እና ብዙ ጊዜ ቢያንስ ለ6 ሳምንት ይሰጣቸዋል ከጦርነት ሲመለሱ። አብዛኛው ይሄ ማይንድፉልነስ ሜዲቴሽን ነው እና ምንድነው በተቻለ መጠን ይሄ አሜግዳላ የምንለው የአንጎል ክፍል እሱን ማረጋጋት በጣም ኦቨር ዴቨሎፕ ስላደረገ እንግዲህ ረጅም ጊዜ ከተደረገ ሳይንስ የሚለው ያ የአንጎል ክፍል አሜግዳላ ሽሪንክ ሁሉ ያደርጋል እና
በተቻለ መጠን በደንብ ተረጋግቶ እንትን ማለት ይችላል። እንግዲህ አሁን ራሱ እንግዲህ በችግር ጊዜ እንደዛ ትልቅ የሆነው አሜግዳላ በበጎ ጊዜ ደግሞ በተለይ እንደ ማይንድፉልነስ የመሳሰሉ ነገሮች በማድረግ ከዛ እንትን ልንል እንችላለን። እንቀጥላለን። ይሄ አንድ አንጎል ክፍል ብቻ አይደለም ትራውማ ወይም እንደዛ አይነት ችግር የሚያጋጥምን የተለያዩ ኬሚካሎች አሉ። ቅድም እያየናቸው በሲናፕስ በሚባለው የተለያዩ አንጎል ክፍሎች አሉ። ለምሳሌ እንዴት ይሄንን የሚያስበው አንጎል ክፍሉ እንደሚጎዳ እንደገና ደግሞ ቅድም በታክሲዎቹ ላይ ያየነውን እንግዲህ የታክሲውን ለንደንን መንገድ ለማወቅ ዴቨሎፕ እንደሚያደርግ ሁሉ ትሮማ ደግሞ ያንን የአንጎል ክፍል ማለት ሚሞሪያ አንጎል ክፍል ሂፖካምፓስ የምንለው እንዴት ሽሪንክ እንደሚያደርገው እነሱን በሚቀጥለው ጊዜ እናያለን። ሌላው እንግዲህ ይሄ በሰፊው ሌላ ጊዜ የምናየው ደግሞ እንደ በብዙ በዲክታተር በምን ማለፍ ራሱ ሌላ አንድ ችግር ነው። መንግስት ላይ እምነት አለመኖር፣ መንግስት ጥሩ ነገር ቢሰራም ሁልጊዜ የዛነ ነገር ስላለ መንግስት ሁልጊዜ እንደ ጭራቅ አድርጎ ማየት በሀገራችን ውስጥ የሚታየው ነው። መንግስት የተለያየ ነገር ጥሩ ነገሮችን ቢያደርጉ ሁልጊዜ መንግስት የሚያደርገው መጥፎ ነገር የሚመጣው ከዚህ ጋር የተያያዘ ነው ሲሳይ እና እሱንም ወደ በሰፊው እናያለን እና አብዛኛው ፕራክቲካል የሆኑ ነገሮች ናቸው፣ ለሀገራችን የሚሆኑ ነገሮች ናቸው። በዚህ ላይ ማጠቃለል እንችላለን። አመሰግናለሁ ወንድሙ። ምናልባት እንግዲህ ሁለት በማነጻጸር ያስቀመጥከው ነገር አለ። ለምሳሌ ለንደን ላይ ታክሲ ለመንዳት ፈቃድ ማውጣት የሚፈልጉ የሚሉ ሰዎች ስለ መንገዱ በጠለቀ እውቀት እንዲኖራቸው ያስፈልጋል። ስለዚህ ያንን በተመለከተ ወደ በሺዎች የሚቆጠሩ መንገዶች ናቸው። እነዛን ካጠኑ በኋላ በአእምሯቸው ላይ ለውጥ እንደሚኖር እስካን ሲደረግ የታየ ነገር አለ የሚል ነገር አንስታል። በሌላ በኩል በነፃ አውጭነት ወይ ደግሞ በዚህ ቀውስ ምናምን ባለበት ሁኔታ ውስጥ የሚቆዩ ሰዎች አንደኛ ከዚህ ከታክሲው ጋር ለማነጻጸር ምናልባት መረጃ መሰብሰብ ስለማይችሉ ወይ ደግሞ ተጨማሪ እውቀት ማካበት ስለማይችሉ ነው ወይንስ የግጭት ውስጥ መቆየታቸው የሚፈጥርባቸው ተጽዕኖ የሚያስከትለው ነገር ነው? ምናልባት እዛ ላይ እንግዲህ ሁለት ነገሮች ናቸው። ጦርነቱ ላይ ያሳለፉ ሰዎች አሚግዳላ የምንለው ወይም ደግሞ በእኛ እኔ በምጠቀምበት ሞዴል ሬዳር የምንለው አንጎል ክፍል እሱ እንትን ይሆናል፣ ኦቨር ዴቨሎፕ ያደርጋል። ይሄኛው እሱ ኦቨር ዴቨሎፕ በሚያደርግበት ጊዜ ይሄኛው ደግሞ ለንደን ታክሲ ላይ 30-40 ሺህ አድራሻዎች መንገዶች ምንድነው የሚደረጉት ሲሳይ? ከዚህ ቦታ ተነስቼ ለምሳሌ ከፓርላማ ተነስቼ እዚህ ቦታ መሄድ ፈልጋለሁ፣ ሂትሮ ኤርፖርት ለንደን ሂትሮ እንዴት አድርገን የምትወስደኝ ምናምን ነው። ለዛ ያለምንም ነገር ሳያይ ያ ተዘጋጅቶ እንትን ማለት አለ፣ ፈተናውን ማለፍ መቻል አለ። ለዛ ጥናት እንግዲህ 3 ዓመት ገደማ ይፈጃል እና ያ የአንጎል ክፍል ሂፖካምፓስ የሚባለው የአንጎል ክፍላቸውን እነሱን ስትሮንግ አድርጎታል። ነገር ግን ያ ሰው በትሮማ በሚሄድበት ጊዜ ያ አንጎል ክፍል ሂፖካምፓስ የሚባለው የአንጎል ክፍል ሽሪንክ ያደርጋል። እሱን ወደፊት በሚቀጥለው ሳምንት ለምን እንደሚያደርግ እንትን እንላለን። ሌላውም ይህንን የአንጎል ክፍላችንን የሚያስበው የአንጎል ክፍላችን እንዴት በ30-40 ዓመት በጦር ሜዳ ውስጥ መሄዳችን፣ ሌሎችም ኬሚካሎች አሉ፣ እነሱን በደንብ እናያለን። ዋናው ነገር ግንዛቤ የሚኖረን አንድ የአንጎል ክፍል የስሜታዊ ፋይት ፍላይት ፍሪዝ የሚባለው የአንጎላችን ክፍል ስንትን ስለሚል በዚህ በችግር ጊዜ ውስጥ በዚህ በ30-40 ዓመት ውስጥ ወይም ደግሞ 5-10 ዓመት እንደዛ አይነት ነገር መኖሩ ከዛ አልፎ ሲሳይ በጦርነት ውስጥ ምንም ነገር ባይኖርም ችግር ውስጥ መኖር እያንዳንዳችን ላይ ችግር እንዴት እንደሚፈጥር ማየት እንችላለን እና በሰፊው ያንን ነገር እናያለን ሲሳይ። እንዳልከው በዝርዝር ስትመጣበት ያንን መሰረት አድርገን ደግሞ በሳምንት ውይይቱን የምንቀጥል ይሆናል። ምናልባትም ለብዙ ሰዎችን ትኩረት የሚስብ እንደሆነ ይታመናል። በተለያየ መንገድ በዓለም ላይ የአመፅ እንቅስቃሴዎች በተለያዩ የዓለም ክፍሎች ተካሂደዋል። ከዛ አመፅ እንቅስቃሴዎች ጋር ተያዘ የሚጠቀሱ ደግሞ ግለሰቦች አሉ። በነፃ አውጭነት ስም ያው ብዙ ጊዜ የሚጠቀሱት የሎርድ ሬዚስታንስ አርሚ ጆሴፍ ኮን የሚባል ሰው ብዙ ጊዜ ይታወቃል። ያው ያ ሰው ምናልባት ጫካ ውስጥ በቆየቱ ወይ ደግሞ አመፅ እንቅስቃሴ ውስጥ ረዥም ጊዜ ማሳለፉ ይሆን አይታወቅም። የሰዎችን አካል የመቆራረጥ ነገር እንዳለ ይታወቃል። በሌላም በኩል ሴራሊዮን ላይ እንደዚሁ ፎዴሳንኮ የሚባል በጣም ፍሩድ የሚባል ነፃ አውጪ እንቅስቃሴ ነበር። ያም ደግሞ ምናልባት እንዲህ አይነት እዛ ውስጥ በዚህ በአመፅ እንቅስቃሴ ውስጥ ወይ ረዥም ጊዜ ማሳለፋቸው ወይ ደግሞ ሰዎቹ ባክግራውንድ ይሁን አጠቃላይ ከዚህ ጋር ተያይዞ ያሉ ነገሮችም ስለሆኑ ምናልባት ለብዙ ሰዎች ግንዛቤም
እንደሚሰጥ ይታመናል። በሌላ በኩል አንተ ያሳሰብከው እንዲህ አይነት ሁኔታዎች ስላሉ ሰዎቹ መረዳትም ያስፈልጋል። የሚያደርጓቸው ነገሮች አንዳንዴ በራሳቸው ፍላጎትና ከውስጥ በመነጨ እንትን ሳይሆን ያሳልፏቸው ሁኔታዎች የሚፈጥረው ነገርም ጭምር መሆኑን ግምት ውስጥ አስገብቶ ሰዎቹንም ከእንዲህ አይነት ሁኔታ ውስጥ ለማውጣት የራስን ጥረት መደረግ እንዳለበትም ጭምር ያነሳው። ምናልባት እንደ ማጠቃለያ የምታነሳው ነገር ካለ ወንድሙ? በጣም ጥሩ ነው። ጥሩ አድርገን ኤግዛምፕሎችንም አጠቃላዮችንም በደንብ ሰጥተሃል። ምንድነው ዋናው እንትን የዚህም ፕሮግራም ማቅረብ ያለብን የዚህ ችግር ተጋፋጮች ነን ሲሳይ። በዚህም በግራም በቀኝ በሰሜንም በምስራቅም በምንም ይሄ ነገር ያየነው ነው። በተለያየ ነገር በተለያየ ግጭት በተለያየ ነገር ብዙ ነገር ያለፈ ስለሆነ ህብረተሰባችን ውስጥ ያለ ችግር ነው። በእርግጥ ነገ በሀገራችን ውስጥ ምንም አይነት ተኩስ ድምፅ ባንሰማ የጥይት እንትን ቢቆም ችግሩ እንዳለ ነው። ሰዎቹ ጭንቅላት ውስጥ እንዳለ ነው ያለው እና ያም መረዳት መቻላል። ሰዎች የተለያየ ባህሪ ሊያሳዩ ይችላል። የተወሰነ ኮሚኒቲ የተወሰነ ህብረተሰብ እንደዛ ሊያደርግ ይችላል። እንደ ሀገር እንዴት አድርገን ነው ተረድተን እህቶቻችን ወንድሞቻችን አባትና እህቶቻችን ሊሆን ይችላሉ እንዴት ተረድተን በእንደዛ ነገሮች ያሳልፉት ያለፉበት ጊዜ ለዛሬ ችግር ስለሚፈጥር ወደፊት ደግሞ የተሻለ ሀገር የተሻለ ህብረተሰብ ሰላም የሆነ እርስ በርስ የሚግባባ ህብረተሰብ የምንፈልግ ስለሆን ለዛ ለመስራት ይሄንንም ኮንሲደር እናደርግ። ሰዎች ለምን እንደዚህ ያሳያሉ? ለምሳሌ አሁን ብዙ ጊዜ ቅድም እንዳልኩ ወደፊትም የምናየው ነገር ነው። አንዳንድ ሰዎች ምንም አይነት ነገር መንግስት ቢያደርግ በቃ አለቀ፣ መንግስት የሚያደርገው ነገር ሁሉ መጥፎ ነው፣ የፈለገው ነገር ጥሩ ነገር ቢታይ መጥፎ ነው። እነዚህም ሰዎች ወደው አይደለም። እኛ ሀገር ውስጥ እኮ ቀይ ሽብር ተብሎ ሰው በመንገድ ላይ መንግስት የሚባል 4 ኪሎ ያለ መንግስት ቁጭ ብሎ ቀይ ሽብር እያለ የሰው ልጅን ደም በአደባባይ እንትን ያለው እና ያ ጭንቅላት አሁንም ቢሆን ልክ ጦር ሜዳ እንደነበረ ሰው ነው ጭንቅላታችን ውስጥ እያንዳንዳችን ውስጥ ያለ። ያ ችግርም ስላለ ሰዎች እንደዛ ነገር ስላለ ያንንም በዛ አንጻር ማየት እንችላለን እና ያንን እንዴት አድርገን ሰዎችንም መረዳት የምንችልበትና መለወጥ የምንችልበት እንትን ማለት ነው። ሳይ በዚህ አጠቃልላለሁ። አመሰግናለሁ ወንድሙ። እንግዲህ የአእምሮ ሳይንስ ለሰላም የወንድሙ ነጋሽ ተከታታይ ፕሮግራም ነው። የዛሬው ነፃ አውጪዎች አእምሮ ከአእምሮ ሳይንስ ወይ ደግሞ ከኒውሮ ሳይንስ አንጻር በሚል የቀረበ ፕሮግራም ነው። እንደሚቀጥል ተገልጿል። እንግዲህ ሳምንት ቀጣዩን ክፍል ያው ቀጣዩን ክፍል በሳምንት የዛሬ ሳምንት ይዘን እንደምንቀርብ ከወዲሁ እንገልጻለን። ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችን በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል?